ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ 11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ኬሚስትሪ ግሬድ 11 ዩኒት 6 ላይ ሌሰን 23 ኤክሰርሳይዝ 6.12 ኤክሰርሳይዝ 6.12ን ሰርተናል። እንግዲህ ዛሬ ደግሞ ሌሰን 24 ላይ ኤክሰርሳይዝ 6.13 እና ኤክሰርሳይዝ 6.14 የምንሰራ ይሆናል ማለት ነው። እንግዲህ ኤክሰርሳይዝ 6.13 በተመለከተ የመጀመሪያው ጥያቄ ምንድነው የሚለው እዚህ እንደምታዩት ኔም ዘ ፎሎዊንግ ኢስተርስ ነው። እንግዲህ እነዚህ ስትራክቸሩ ተሰጥቶናል። ይሄ ኢስተር ነው። ሶ ይሄን ኔም አድርጉት ነው። ሶ እዚህ ጋር እንደምታዩት ኤች ሲ ደብል ቦንድ ኦ ኦ CH2 CH2 CH3 ነው የተሰጠን። ሶ ይሄን ምን ብለን ነው እንትን የምንለው this is what ፕሮፓይል ኢታኖዌት። ሶ አሁን ይሄንን ምን ብለን ኔም ማድረግ እንችላለን? ፕሮፓይል ኦኬ ፕሮፓይል ኢታኖዌት ብለን ኔም ማድረግ እንችላለን። 1 2 3 ሶ this is what ፕሮፓይል ኢታኖዌት ብለን ይሄን ምን ማድረግ እንችላለን? ኔም ማድረግ እንችላለን ማለት ነው። ቢ ላይ ስንመጣ ይሄ ፌናይል ኢታኖዌት ይባላል። ኦኬ ፌናይል ኢታኖዌት ይባላል። ፌናይል ኢታኖዌት እንለዋለን። ሲ ላይ ያለውን ስንመጣ ሲ ላይ ያው እዚህ ጋር እንደምታዩት this is ring ነው ቤንዚን ነው። ሶ ይሄ ሲ ደብል ቦንድ ኦ ኦ CH3 ስለዚህ የምንለዋለን ሚታይል ቤንዞኤት እንለዋለን። ይሄንን እንዴት አድርገን የምናደርጋለን? ሚታይል ኦኬ ሚታይል እና ቤንዞኤት ኦኬ ቤንዞኤት ኦኬ ሚታይል ቤንዞኤት ሶ ሚታይል ቤንዞኤት ይሆናል። ዲ ላይ ያለውም ስናይ ይሄ እንግዲህ ምንድነው 6 እንትን አለው ክሎዝድ እንትን ነው። ሶ ሳይክሎ ብለን ነው የምናነበው። ይሄ 1 2 3 4 5 6 ስለዚህ ይሄን ምን ብለን እናነባዋለን? ሳይክሎ ሄክሳይል ፕሮፓኖዌት እንላለን። እስኪ 1 2 3 ስለዚህ ይሄ ምን እንለዋለን? ሳይክሎ ኦኬ ሳይክሎ ሄክሳይል ምክንያቱም 6 ይሄ ሪንግ ነው። ሶ ሳይክሎ ሄክሳይል ምንድና ምን እንላለን? ፕሮፓኖዌት ይሄ ምንድነው? ፕሮፓኖዌት ብለን እንትን እንላለን። ሶ ወደ ሁለተኛው ጥያቄ ስንመጣ አይደንቲፋይ ዘ አሲድ ኤንድ አልኮል ኦር ፌኖል ነው የሚለው ፖርሽን ኦፍ ካርቦክሲሊክ ኢስተርስ ኢንጊቨን ኢን ኮስችን ነምበር 1 ነው። እንግዲህ የመጀመሪያው ሚታኖይክ አሲድ ወይም ኤን ፕሮፓኖል እንለዋለን። የመጀመሪያው ኤ ላይ ሚታኖይክ አሲድ ኦኬ ሚታኖይክ አሲድ የመጀመሪያው ኤ ላይ ያለው ነው ሄዳችሁ የምታዩት ያ ማለት እዚህ ጋር ያለው ማለት ነው። ይሄ ሚታኖይክ አሲድ ወይም ኤን ፕሮፓኖል ኦኬ ሚታኖይክ አሲድ ኦር ኤን ፕሮፓኖል ሶ ሚታኖይክ አሲድ ኤንድ ኤን ወይም ኖርማል ለማለት ነው። ይሄ ፕሮፓኖል ያልኮል ማለት ነው። የቢን ቢ ላይ ያለው ኢታኖይክ አሲድ ፌኖል ኦኬ ኢታኖይክ አሲድ ኤንድ ፌኖል ሲ እንደምታዩት እዚህ ጋር ማለት ነው። ይሄ አሲዲክ ፖርሽኑ ማን ነው የምንለው? ቤንዞይክ አሲድ ነው። ቤንዞይክ አሲድ ኤንድ አልኮል ፖርሽኑ ደግሞ ቤንዞይክ አሲድ ካልን የአልኮል ምንድነው? ሚታኖል ነው የምንለው። ኦኬ ሚታኖል እናለን። ዲ ላይ ደዝጋ እንደምታዩት ዲ ላይ ያለው ፕሮፓኖይክ አሲድ ወይም ደግሞ ሳይክሎ ሄክሳኖል ማለት እንችላለን። ፕሮፓኖይክ አሲድ ኤንድ ሳይክሎ ሄክሳኖል ይሄ ነው ከኤ እስከ ዲ ያለው ማለት ነው። ሶስተኛ ጥያቄ ራይት ዘ ስትራክቸር ኦፍ ዘ ፎሎዊንግ ኢስተርስ ነው። አይዞ ፕሮፓይል ሚታኖዌት ነው። ሶ ይሄን ቀጥታ ስትራክቸር መስራት ነው። የዚህን ስትራክቸር ስንሰራው ምን አድርገን ነው የምንሰራው? ኦኬ ኤች ሲ
ደብል ቦንድ ኦኬ ኦ ኦ እናደርግና CH CH3 ካደረግን በኋላ CH3 ይሄ አይዞ እንግዲህ አይዞ 10ኛ ክፍል ላይ አይዞ ኒዮ ኖርማል እያለን አይተናል። ይሄ አይዞ ፕሮፓይል ሚታኖኤት እንላለን። አይዞ ፕሮፓይል ሚታኖኤት ይሄን በዚህ መልኩ መስራት እንችላለን። እንግዲህ ኢታይል ፕሮፓኖኤት የሚለው ይሄ ደግሞ CH3 ኦኬ CH3 CH2 እና C ደብል ቦንድ O ኦኬ ከዛን O እንልናውንም ምን ይሆናል CH2 CH3 አሁን ኢታይል ፕሮፓኖኤት ኢታይል ይሄ ኢታይል ፕሮፓኖኤት በዚህ መልኩ ኤክሰርሳይዝ 6.13 ሰራን ማለት ነው። የሚቀጥለው ኤክሰርሳይዝ 6.14 ይሆናል። ኤክሰርሳይዝ 6.14 እንግዲህ ምንድነው የሚለው ራይት ዘ ሪአክሽን ፎር ዘ ፕሪፓሬሽን ኦፍ ኢች ኦፍ ዘ ፎሎዊንግ ኢስተርስ ነው የሚለው የሚከተሉትን ኢስተርሶች ማለት ነው ዩዚንግ አፕሮፕሪየት አሲድ ኤንድ አልኮል አፕሮፕሪየት አሲድ እና አፕሮፕሪየት አልኮል በመጠቀም የሚከተሉትን ኢስተሮች የሚሰጠንን ሪአክሽን ጻፉን። ኤ ላይ ለምሳሌ ኢታይል አሲቴት አለ፣ ቢ ላይ ኢታይል ቡታኖኤት አለ። አሁን ኢታይል አሲቴትን ፕሪፔር ለማድረግ ፕሪፓሬሽን ኦፍ ኢታይል አሲቴት ስናዘጋጅ አፕሮፕሪየት አሲድ እና አፕሮፕሪየት አልኮል ማን ተጠቅመን ነው የሚለው ነገር ስናይ እንግዲህ ይሄ ኢታይል አሲቴት የሚለው ይሄን ለማዘጋጀት ማንን ነው እዚህ ጋር የተጠቀምነው አሴቲክ አሲድ እና ኢታኖል አሴቲክ አሲድ እና ኢታኖል አሴቲክ አሲድ ስንል ምን ማለታችን ነው እዚህ ጋር H ኦኬ H3C እንልና ኦኬ C ደብል ቦንድ O ኦኬ OH ይሄ አሴቲክ አሲድ ነው ኦኬ አሴቲክ አሲድ ይሄ አሴቲክ አሲድ ከማን ጋር ሪአክት ሲያደርግ ከአልኮል ጋር አልኮሉ ደግሞ ማን ነው የሚለውን ስናይ ኢታኖል አልኮል ኢታኖል ደግሞ ምንድነው የሚሆነው CH3 ኦኬ CH2 OH ኦኬ this is what አልኮል ነው ማን ነው ኢታኖል ነው ኢታኖል እነዚህ ሪአክት ሲያደርጉ ኦኬ አሲዲክ ሚዲየም ይሄን ሪአክት ስናደርግ ምን እናገኛለን ኢታይል አሲቴት እንፈጥራለን ማለት ነው ኢታይል አሲቴት ያ ማለት ምን ማለት ነው H3C እና C ደብል ቦንድ O ኦኬ CH3 እና ፕላስ ምን አለ H2 አለ አሁን ይሄ ኢታይል አሲቴት ኦኬ ኢታይል አሲቴት ኦኬ RCOOR አይደለ ይሄ ፋንክሽናል ግሩፕ ስለዚህ በዚህ መልኩ ኢታይል አሲቴት ማለት ይሄ ነው ይሄ ኢታይል አሲቴት ኢታይል ኦኬ አሲቴት ኢታይል አሲቴትን ለማዘጋጀት አሴቲክ አሲድ እና ኢታኖል አልኮል ምን ማድረግ አለባቸው ሪአክት ማድረግ አለባቸው። ሁለተኛው ኢታይል ቡታኖኤት ኢታይል ቡታኖኤትን ፕሪፔር ለማድረግ ከማን ፕሪፔር የምናደርገው ኦኬ ምንድነው የምንጠቀመው የትኛውን አልኮል ወይ ምን አይነት አሲድ እና ምን አይነት አልኮል ነው የምንጠቀመው የሚለውን ስናይ አሲድ ቡታኖይክ አሲድ ነው አልኮል ደግሞ ኢታኖል ነው ስለዚህ ቡታኖይክ አሲድ ስንሰራ ደግሞ እንግዲህ ምንድነው የምናደርገው CH3 እንላለን CH2 እንልና C ደብል ቦንድ OH ይሄ አሲድ ነው ቡታኖይክ አሲድ ነው ቡታኖይክ አሲድ ከማን ጋር ሪአክት ያደርጋል ከአልኮል ጋር አልኮል ማለት ኢታኖል የሰራ ነው ማለት ነው CH3 CH2 OH ይሄ ማን ነው ኢታኖል ነው አሲዲክ ሚዲየም ይሄ ምን እናገኛለን የተሰጠንን ምንድነው ኢታይል ቡታኖኤት ማለት ነው ስለዚህ ኢታይል ቡታኖኤት እንዴት ይሆናል ስትራክቸሩን ስንሰራው CH3 CH2 እናደርግና C ደብል ቦንድ O እናደርግና CH2 ኦኬ CH3 አሁን ይሄ ምንድነው የምንለው ፕላስ ምን አለ H2 አለ ኦኬ H2 አለ ይሄን ኔም ስናደርግ ምንድነው የምናደርገው እዚህ ጋር ያለው ማለት ነው ኢታይል ቡታኖኤት ኦኬ ኢታይል ቡታኖኤት ኦኬ ኢታይል ቡታኖኤት ይሄ ነው
CH3 CH2 CH3 ኦኬ ሶ C ደብል ቦንድ O CH2 CH3 ሶ ኢታይል ይሄ ምንድነው ቡታኖይድ ኢታይል ቡታኖይድ በዚህ መልኩ መስራት ይቻላል ማለት ነው እንግዲህ A እና B በዚህ መልኩ ከሰራን C እና D ደግሞ እንስራ ኦኬ C ላይ ሚታይል ቤንዞኤት ነው እንግዲህ ሚታይል ቤንዞኤትን እንዴት ነው ፕሪፔር የምናደርገው አሲዱ ማን ነው እንዲሁም ደግሞ አልኮሉ ማን ነው የምንጠቀመው የሚለውን ነው የምናየው እዚህ ጋር እንግዲህ እዚህ ጋር የምታዩት ቤንዞይክ አሲድ ነው አሲዱ ይሄ ቤንዞይክ አሲድ ይባላል ቤንዞይክ አሲድ ነው አሲዱ ዘን አልኮል አለ እዚህ ጋር እንደምታዩት ሚታኖል ነው ይሄ አልኮል ኦኬ ሚታኖል አሲዲክ ሚዲየም እንግዲህ ሶ ምን ይሰጠናል ማለት ነው ይሄ እንደምታዩት እዚህ ጋር ሚታይል ቤንዞኤት ይሰጣል ይሄ ፌናይል ኢታኖይት ነው ሶ ፌናይል ኢታኖይትን ለማዘጋጀት ኢታኖይክ አሲድ እና ፌኖል ነው ሶ ዲቲቲ ኢታኖይክ አሲድ ነው ይሄ ኢታኖይክ አሲድ ይሄ ኢታኖይክ አሲድ ነው ይሄ ፌኖል ነው ኦኬ ፌኖል ነው ኦኬ ፌኖል ዘን ኢናሲዲክ ሚዲየም እዚህ ጋር እንደምታዩት ፌኖል ኢታኖይት አለ ማለት ነው ኦኬ ፌኖል ኢታኖይት ይሄን ይመስላል የአንደኛው ጥያቄ ይሄን ይመስላል አሁን ወደ ሁለተኛው ጥያቄ ነው ቀጥታ የምንመጣው ማለት ነው ሁለተኛው ጥያቄ ምንድነው የሚለው the esters formed from butyric acid are pleasant smelling compounds እንግዲህ ከቡትሪክ አሲድ የሚፈጠረው ኢስተር ምን አለው ይላል ፕሌዛንት የሆነ ጥሩ የሆነ መዓዛ ኦኬ ስሜሊንግ ኮምፓውንድ አለው ይላል found in what fruit ላይ እና እንዲሁም ደግሞ used in perfumes ምን ይጠቅማል ለፐርፊውም ይጠቅመናል ማለት ነው ወይም ይጠቅማል ነው የሚለው so draw the structural formula for the esters formed from the reaction of butyric with 2-propanol እንግዲህ ይሄ ስትራክቸሩን ድሮ አድርጉ ነው የሚለው ኢስተርስ ይሄ ኢስተር ከማን ፎርም የሆነው የተፈጠረው from what is formed from the reaction of butyric with what 2-propanol so የዚህን ስትራክቸር ጻፉ ነው የሚለው እንግዲህ የዚህን ስትራክቸር ስንጽፍ የዚህን ስትራክቸር ስንሰራው ምን ይመስላል so የመጀመሪያው ስራችን ቡትሪክ አሲድን መጻፍ ነው ቡትሪክ አሲድ የምንለው CH3 CH2 C double bond OOH so this is what butyric acid ነው ይሄ butyric acid ይሄ butyric acid ነው then react with what ከማን ጋር to propanol ደግሞ ማለት CH3 okay CH then CH3OH አሁን ይሄ ፕሮፓኖል ነው ከዚህ ስንመጣ ለአልኮል ቅርብ ከሆነው ከዚህ ብንመጣ 1 2 3 ሁለተኛው ላይ ምን አለ OH አለ ስለዚህ አሁን ይሄ ምንድነው 2 ፕሮፓኖል እንለዋለን ይሄ 2 ፕሮፓኖል እንለዋለን so in acidic medium so ፕሮዳክታችን ምንድነው የሚሆነው ማለት ነው CH3 ኦኬ የምናገኘው ፕሮዳክት CH3 CH2 ኦኬ CH2 እንለና C double bond O ኦኬ O CH እንደገና እዚህ ጋር ምን አለን CH3 ኦኬ CH3 ይሄ ምን ይባላል 2 ሚታይል ቡትሬት ኦኬ 2 ሚታይል ቡትሬት ኦኬ 2 ሚታይል ቡትሬት እንለዋለን ማለት ነው ሶ ይሄን ይመስላል እንግዲህ ሁለተኛው ጥያቄ በተመለከተ ይሄን ነው የሚመስለው በቀጣይ ሌሰን 25 ላይ ኤክሰርሳይዝ 6.15 ጀምሮ ያሉትን ጥያቄዎች የምንሰራ ይሆናል ማለት ነው እንዳይበዛ ለዛሬው በዚህ እናበቃለን እንግዲህ እንደተለመደው ሼር ሰብስክራይብ እንዲሁም ላይክ አድርጉ ይሄ ሁሌም የምንለው ነው ለሌሎች እንዲደርስ ሶ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ